ቅዳሜ ከሳታችን ነው በመግቢያችን ላይ ብዙ ነገር ስንናገር ነበር በተለይ ስለ አስተማሪዎቻችን አይደል ዘጊ መምህሮቻችንን አስታውስን በጣም በጥቂቱና መምህሮቻችንንም አከበርን ያችን አጋጣሚ ተጠቅመን ጎሽ አሁን ደግሞ ይሄንን አጋጣሚ ተጠቅመን ሰሞኑን በጣም ዝነኛ የሆነ ዘፈን አለ በቃ የተዘፈነለት አስተማሪ መታቀዋለን አስተውሰው ያስገዙ እንግዲህ አንድ ትምህርት ቤት ወደ 50 አመት የሚጠጋ አመታት ማገልገል በጣም ብዙ ተማሪዎችን ለቁም ነገር ማብቃት ትልቅ ነገር ነውና ለኚህ መምህር ሰሞኑን ብስራት ሱላፌር እንግዲህ ቲቸር ገዙ ብሎ ዘፈኑላቸዋልና ቲቸር ገዙን እስኪ እንቀበላቸው ዛሬ እንግዳችን ነው በደስታ ገዙ መጣገዙ ገዙ እናመሰግናለን በሙዚቃ ነው የተቀበልናቸው እስኪ አንድ ላይ ብንለው የበለጠ እስቲ ገዙ መጣገዙ ገዙ መጣገዙ ቲቸር ገዙ በሳውንድ ትራክ የተቀበልናቸው የመጀመሪያው መምህር ናቸው እውነት ነው ቲቸር ገዙ እንግዲህ በቅዳሜን ከሰዓት እንግዳ ሆነው ስለመጡልን መጀመሪያ በጣም አርገን ነው እናመሰግነው እኔም ስለጠራችሁኝ በጣም ነው ማመሰግነው ከሚችለው እንግዲህ በሙዚቃ ታሪክ ዘጊ አንድ ማስተዋወሰው ስለ ትምህርት ቤቱ የዘፈነ ስለ ትምህርት ቤቱ ስለተማረበት ትምህርት ቤት የዘፈነ ታምራት ሞላን አስተዋውሳለሁ ጻዲቅ ዮሐንስ የሚባል ትምህርት ቤት ነው የተማረው ጎንደር ከተማ ውስጥ ጻዲቅ ዮሐንስ የተማርኩብሽ ብሎ ዘፍኗል ስለ አስተማሪ ግን ተማሪ ዘፈነ አላቀም ስም ተጠቅቶ እኔም ማለት ያውም ስም ተጠቅሶ ስም ቲቸር ገዙ መጣገዙ እኔም ማለት ስለዚህ ምናልባት እርሶ የመጀመሪያ ነው ያስባለሁ መምህር ትክክል እስካሁን አልተሰማም መምህር እንግዲህ ለብዙ አመታት በአንድ ትምህርት ቤት ውስጥ ወይራ ሰፈር የማነ ብርሃን ማስተማርና መማር ከጀመሩ እንግዲህ ማለት ይቻላል ከመጀመሪያው እስቲ ወደ ኋላ እንሂድ እርሶና የማነ ብርሃን ትምህርት ቤት ቁርኝታቸውን ታሪክን የኋላ ብለው እስቲ ያጫውቱና የማነ ብርሃንን እንድመሰርት ያስቻለኝ ያው የነበረ የቤተሰብ ችግር የስምንተኛ ክፍል ትምህርቴን አቋርጬ ወደ አንድ የድር ትምህርት ቤት ልጆች እንዳግዝ ሲስቡኝ ነው እዛ ግዤ የማታ እንድማር አስችለውኛል የቤተሰብ ችግር ስለነበር ይሄ ትምህርት ቤት እያስተማርኩ ሳለሁ ነው እንግዲህ ደርግ 1967 ዓመተ ምህረት ካስታወሳችሁ 66 አጋጣሚ ነው አልተወለድኩም አጋጣሚ 67 እቺ 67 የህዝብ ትምህርት የግል ትምህርት ቤቶች ወደ ህዝብ ትምህርት ቤት ይቀየሩ ተብሎ አዋጅ ወጣበት ጊዜ ነው ስለዚህ እንደኔው የተቸገሩና በሌላ በኩል ደግሞ የራሳቸው ትምህርት ቤት የነበራቸው የግል ሰዎች አንድ ላይ ሆነና ወደ 5 ትምህርት ቤቶች በመመካከር አንድ ቦታ ላይ ተሰባስበን በአንድ ትንሻል ባለ ትምህርት ቤት ውስጥ አንድ ላይ ሆነ ከዛ ማስተማር ጀመርን ይሄን ስም ከመስጠታችን በፊት ማስተማር ጀመርን እንደዚህ ስናስተምር እንግዲህ ፈቃድ ያስፈልጋል 6ኛ ክፍል ሚኒስትሪ ነበር ፈቃድ ሲጠየቅ ትምህርት ቤቱ ስም አልነበረው በየትኛው ይጠራ በሚል እንግዲህ የሁላችንም ትምህርት ቤት የአምስታችንም ተዘረጋና እጣ ሲወጣ የማነ ብርሃን የሚለው እሺ እጣ ወጣና በዛ ስም እንዲሰየሙ ይሄን የማነ ብርሃን ትምህርት ቤት ይዘው የመጡ አቶ አለማየሁ በቀለ ይባላሉ ከዚህ ጊዜ ጀምሮ እንግዲህ ስሙን ከሰየምን በኋላ ያው ትምህርት ቤቱ ተመሰረተ የማነ ብርሃን ተብሎ ተሰየመ ስለዚህ ከመስራቾቹ እርሱ አንዱ ነው ማለት ነው በጣም አንድ ትምህርት ቤት ውስጥ ምን ያህል አመት አገለገሉ ማለት ነው እንግዲህ 1968 67 አዋጅ ሆነ 68 እኛ አብረን ሆነና ትምህርቱን ጀመርን በትናንሽ ገንዘብ ነው ገንዘብ ይከፈላል 50 ሳንቲም 1 ብር 2 ብር ያኔ ትልቅ ነበር በሱ ነው የጀመረው እንግዲህ ከ68 ጀምሮ እስከ አሁን
እንትን ብትል 36 ዓመት በማስተማር ከዛ በኋላ ያለውን ደግሞ በፋይናንስ በሌሎች በኤሌክትሪክ ስራ በእንጨት ስራ በምናምን ስራ እስካሁን ድረስ ዘንድሮ አሁን ግንቦት 1 ላይ ወጣ። ወደ 50 ዓመት ማለት ነው። ወደ 50 ዓመት አገልግያለሁ። ስለዚህ እንደውም ይሄ ሙዚቃው እንደውም ያንሳል፣ ፊልምም ሊሰራ ይገባል ማለት ነው። እንግዲህ እኛም እርሶን ለመጋበዝ ምክንያት የሆነን የተማሪው የብስራት ሱራፌል ሙዚቃ ነው። ብዙ አልተለመደም። ስለዚህ እንዲህ ሲሆን ሁለት ነገር ነው። አንድም የእርሶ መልካምነትን ነው የምናየው፣ አንድም ደግሞ የብስራት ሱራፌል ደግሞ እንደዚህ አርቆ ማሰብን፣ ማመስገንን፣ ቀና ልብን፣ ውለታን መቁጠርን እግረ መንገድ የሚያሳውስ ነውና እንኳን ደስ ያለው ልንለው እንወዳለን። አሚን። በሙዚቃው ላይ ብስራት ገዙ መጣ ገዙ ነው የሚለውና ምናልባት እርሶ እነ ብስራት ሱራፌል ከዛ በፊትም ከዛ በኋላም ለነበሩ ተማሪዎች ምን አይነት መምህር ነበሩ? በምንድን ነው የሚያስታውሱት የእርሶ ተማሪዎች? እርሶ የሚያስታውሱኝ በማስተማር ከቆየው በኋላ ወደ ዩኒት መሪነት ተቀየርኩኝ። እንግዲህ በዛ ጊዜ ልጆችን መቆጣጠር ግድ ይላል። ግድ ነው። በቃ መጥፎ ነገር እንዳይገጥማቸው፣ ወደ ክፉ እንዳይሄዱ፣ ትምህርታቸውን ብቻ እንዲከታተሉ ታስጠነቅቃለህ፣ ተቆነጥጣለህ። እንደውም አንዳንድ ጊዜ የሚገርመኝ ነገር ቤተሰብ ራሱ ሲቸገር ወደ እኔ ነው የሚያመጣው። ልጅ አስቸግሯል። በጣም የሚገርመኝ እሱ ነው። አስቸግሯል ነው። በዚህ ከልጆቹ ጋር ብቻ ሳይሆን ከቤተሰቡ ጋር የነበረን ቁርኝነት ከባድ ነው። ብስራቴ ግን እንደዚህ ወጣ ያለ ነገር አልነበረውም። አሁን እንደሚዘፍነው ተደብቆኝ ይሆናል እንዳለ ነገር ያደርግ ነበረው እንጂ ብስራት የተረጋጋ ልጅ ነው። አይንቀጨቀጭም። ሲያጠፋም አታየው፣ ካጠፋም ሹልክ ካላለ በስተቀር አታገኘው። እኔ ነክቼዋለሁ ብዬ አላስብም። አምልጧል። ብልጥ ልጅ አሉ። ሌሎች ግን ሌሎች ከባዶች አሉ። ከበድ ያሉ ልጆች ብዙ ነገር የሚሰሩ ልጆች ነበሩ። ጠበቅ ትላለህ፣ እንዲህ በማይጎዳ ሁኔታ ትቆነጥጣለህ። የሚገርመኝ ነገር በአርጩሜ ትገርፋለህ። አርጩሜዎች ይኖራሉ ጫካ ስለነበር፣ ግን ራሳቸው የዚህ የመስቂያ ጎማ ያመጡላል። የሚገርመኝ ለመገረፍ እንደዚህ ራሳቸው በጣም ቅኖች ናቸው። ከቀጣ በኋላ ግን እንደተቆጣ አትቆይም። እሱ ከባድ ነው። እንደተቆጣን አንቆይም። ታቅፋቸዋለህ፣ ትስማቸዋለህ። እነሱም መተው ይቅርታ ይጠይቁሃል። የተራባ ካለ ገዝተህ ታበላለህ። የሚጠይቁህን ነገር ታደርጋለህ። እንደ አባት ጥሩ ተማሪ ከሆነም ትሸልማለህ። በራስህ በግልህ ነው። ያኔ የሚሰጥህ ሰው የለም። ካለች ደሞዝ ቀንሰህ ትሸልማለህ፣ ታበረታታለህ። እና ብቻ ፈጣሪ ልጆችን የሚፈጥሩ ሀገር የሚረከቡ ልጆችን ለማግኘት ብዙ ጥረት ታደርጋለህ። ይሄም ብቻ አይደለም። ልጆቹ በጣም የሚቀርቡህ አካባቢያችን ወንዞች ይበዛሉ። ትናንሽ ወንዞች፣ ትልቅም ወንዞች ይኖራሉ። በተለይ እንደዚህ ግንቦት ሰኔ እንደዚህ ሲዘም በግድ ነው እነዚህ ልጆች ተሸክመ ማሻገር ግድ ይላል። ታሻግራቸዋለህ። እንግዲህ አታችመንቱ እዚህ ጋር ነው። በጣም የምትቀራረብበት እዚህ ጋር ነው። ልጆቹ ይሄን ማስተማር ብቻ ሳይሆን መጠበቅም የአባትነት ግዴታንም አንድ ላይ ነው የተወጣ ነው ማለት ይቻላል። ትምህርት ቤቱ በዚህ ነው የሚታወቀው። እንግዲህ ጊዜው ረዘም ብሏል። እነዛ ልጆች አሁን አድገው የተለያየ ቦታ ላይ ደርሰዋል፣ ትልልቅ ቦታ ላይ። አሁን ምናልባት ምናቃቸው ማናቃቸውም የመጠየቅ ነገር አለ የምታገኟቸው እንደዚህ? አዎ በጣም እኔ ከዛሬ 2 ዓመት በፊት ቤቴ አጋርላ ልትወድቅ ነበር። ልጆቼ ናቸው ተሰብስበው ቀና አርገው አሁን በሚያምር ቀለም በተቀባ ቤት ውስጥ ቁጭ እንድል ያደረጉኝ የሚጠይቁኝ ልጆች ናቸው። አንዳንዴ ይመጣሉ፣ ገንዘብ የሚሰጡኛል፣ የምታዩትን ልብስ የሚገዙልኝ እነሱ ናቸው። ስለዚህ አሉ ልጆቼ ሁሌ የሚጠይቁኝ። ይሄ በጣም ጥልቅ ስሜት ነው። በጣም ጥልቅ ስሜት ነውና
ለዚህ ነው መምህር አባት ነው ሴቷ መምህርት እናት ናት የሚባለው ለዚህ ነው ከቀለም ያለፈ ነው ብዙ የህይወታችንም ጊዜ ትምህርት ቤት ስለሆነ የምናሳልፈው ቤተሰብ ማደራ ስለሚሰጥ አባትነቱ ከፍ ያለ ነውና ደግሞ መልሶ ደግሞ እንደዚህ ተማሪ ሲሾም ሲሸልም አለው ሲል ደግሞ የበለጠ ትልቅ ክብር ነውና እድለኛ ነው ለማለት እንወዳለን እግዚአብሔር ይመስገን ትልቅ እድለኛ አይደለም የነሱ እኔ እናንተ ራሳችሁ ጠርታችሁኝ እዚህ እንደዚህ ስትጠይቁኝ ውስጤን እንጂ መምህራን ያገር ባለውለታ ናቸው እንዲያውም ተማሪዎች መምህሮቻችንን በእነዚህ አይነት ፕሮግራም እና መስገን ከነሱ ጋር እንጫወት ቢባል የሚያልቅ አይመስለኝም በጣም ብዙ ነገር አለ እንደው ምናልባት መምህር የሚያስታውሱት ከሆነ ጎበዝ ተማሪም ሊሆን ይችላል ረባሽ ስም እየጠፋኝ ነው እንጂ ኧረ በጣም ብዙ ናቸው በጣም ማንን ልበል ብዙ ናቸው በጣም ረጅም ናቸው በጣም ብዙ ናቸው የሚታወቅም ሊሆን ይችላል ሚዲያ ላይም ለምሳሌ ሳያት ምርሱ ተማሪ ነበር እንደናንተ በጋዜጠኝነት ካለ ወይንሸት አዳሙ እሷም የኔው ተማሪ ነበረች ከወንዶች ኤርሚያስ አለ ለምሳሌ ኢቢሲ እንደውም ነገ ይመጣል ትምህርት ቤት እንግዲህ ስሜ ስላልተጠራ በጣም ተናድጃለሁ ብሎ አንድ ተማሪው መጣል እርጅና ነው ታዬ ገዚህ እኔን ይረሳል ብዬ አልገመትኩም ሞራል የተነካ አይ አስቤ አምነታለሁ ስመጣ ግን አስታውሼ እኔ በጣም ከሚበጠብጡ ስትለው አንደኛ እንደሚጠራ ነበር የገመትኩት እንዴት ናችሁ ካንተ ባሰ መጥቷል ማለት ነው ፕሊዝ አረፈል እናመሰግናለን በኋላ ላይ ከሱ የባሱ አሉ አይ ደና ተማሪ ብትሉት ያስታውሳል ዳነ ገዚህ እኛ ገዚህ ነው ምንለው ቲቸር ጋዙ ድሮ በዛ ጊዜ አሁን ገዚህ ነው ምንለው ኮንደናው እንግዲህ አቤት ይሄ ነው በቃ አሁን ይቀጥላል እንግዲህ የተማሪና ያስተማሪ ወግ በጣም ተወጡልን አንድ ጊዜ ለብስራት ሄደን ሁላችሁም በጣም የእውነት ልቤን የነካው በጣምና እኔ ድሮም ሄድ መለስ በዛ በጣም ወደው አሁን ደግሞ ደረጃ ይከፍሏል በጣም ነው ደስ ያለኝ ገዚህ እንኳን ደህና መጣ እንዴት ነህ እድሜ ለነሱ ቲቸር ይሄው ከመድረክ ላይ ነው እንግዲህ ቀጥታ የመጣው ካውን ስሜት ጠራል አለ ጠበቀ አልጠራ ሲል ገባ አይ ቤቴ ቁጭ ብዬ ግን አስታውሽው ነበር አረ አዎ የሆነ ቴሌ የገዛልኝ ቴሌቪዥን እያየሁ ቲቪ ገዝቷል ተባረከው ሰው ያረጉንን መልሰን ማሰብ ግዴታችን ነው ሰው የሚያረገንም ትክክል ሰው የሚያረገንም እሱ ነው It's what makes us truly human የሚባለው ነገር ያነሳን ነበር ቲቸር ገዙ በዚህ ሁሉ አመታት ጊዜ ውስጥ እንግዲህ አሁን እድሜዎት ለዚህ ደርሶ ተማሪዎቹ ትልልቅ ቦታ ላይ ደርሰው እንደዚህ ለመመሰጋገን መብቃት ቀላል ነገር አይደለምና ወደ ኋላ ሁለታችሁን እንመልሳለን ታዬ ምን አይነት ተማሪ ነበር ምንም ነገር ሳይዋሽ ለምን መሰሉ ቲቸር እኔና ታዬ አብረን ሰርተናል በጥቂቱ እኔ ትንሽ መናገር እችላለሁ ግን በተሻለ ደግሞ እርሶ በደንብ ይገልጹታል ብዬ አይ ታዬ እንደዚህ የወጣ ባህሪ አልነበረው ነገር ግን ይሄ ማታለል ነገር ለፊት ነው መገረፊያ ጎማ ይዘው ከሚሄዱት አንዱ ነው ቅድም የተባለው ማለት ነው ከቤት የውሃ ጎማ ጄጄ መሰጥ አይነት መገረፍን ታውቀው ነበር እንደምትገረፍ ታውቀዋል ምንም በቀን ግድ ነው
እንደ መድኃኒት ዶዝ ነው በቃ ግን ምንድነው ወዲያው ደግሞ በንጋታው ተቃቅፈሽ ምናምን እዚህ ጋር ተስመሽ ምናምን ማለት ላይክ ይቀደም ያለው ነገር ነው የወላጅ አይደለ እና ላይክ ወላጅ ራሱ ሲቸግረው አረ ገዚህ ይሄን ልጅ አንድ በልልኝ ምናምን because በተለይ እነዚህ አምስቱ በቃ በጣም ይለዩ ነበር የጋሽ አለማየሁን ታሪክን አንተ ስታወራ ሰማው ዛሬ ገርማል በጣም የመስራቹ የማነ ብርሃን ያለው በጣም ሊወራላቸው የሚገባ ሰው ናቸው ዳይሬክተርም ነበሩ መምህርም ነበሩ ሰዓሊ ነበሩ ግን አካል ጉዳተኛ ነበሩ ብዙ ልጆችን በስዕል ማውጣት ይችላል በማዕከል ላይ ኢንጂነር ድረስ የሚደርሱ ልጆችን ያፈሩ ናቸው ሁላችንም እንግዲህ እንደዚህ ከሰራህ በኋላ ነው እንግዲህ ትምህርት ቤት ይሆነው ሌታትልም ቀናትልም በቃ ሌላ ቦታ አትሄድም መሰረተ ትምህርት በነበረ ጊዜ መሰረተ ትምህርት አስተምረናል በዛ ጊዜ ብላክ ኤንድ ዋይት ቴሌቪዥን ተሸልመንበታል በመሰረተ ትምህርት ራሻ የመጣች እንትን ተሸልመናል አንድ ስፒከር ነበረች ዩኒሴፍ ምትል እሷን ተሸልመናል ብቻ ከልጆች ጋር በመሰራው ስራ ብዙ ነገር አግኝተናል ብዙ ነገር ዋንጫዎች ነበሩ ምስክር ወረቀቶች ነበሩ ልጆቹ በትምህርት ውድድር ያሸንፋሉ ፈተና ሲፈተኑ አሸናፊዎች ናቸው ትልቅ ውጤት ነው የሚያመጡት ድሮ ለምሳሌ 8ኛ ክፍል ለማስፈቀድ የነበረ ችግር ሊነገር አይችልም በልጆቹ ብርቱ የትምህርት ጥረት ነው 8ኛ ክፍል እንደንከፍት የተፈቀደው አይፈቀድልህም እና የነሱ ስራ ቀላል አይደለም በጣም ከባድ ነው መልካም አይታየም በጣም የምንወደው ወንድማችን ነው በጣም እናከብረው እንደ በዚህ አጋጣሚ መልሰን ስለተገናኘ ታይበውነት ላንተም ያለንን አክብሮት ልንገልጽልን እንወዳለን መሰረተን ስላየን ደግሞ የበለጠ ክብር ይሰማናል ከእንደዚህ አይነት መምህራን መፍለቃችሁ እዚህ መድረሳችሁ ሌላ ደስታ ነው በኔ ባህሪ በእነሱ እጅ ባን ያዝ ኖሮ ሰው አልሆነም ነበር ላይክ እንደ የቀለድኩ የፔፐር ፕሪንተር አሁን ማንኛውም ፕሪንተር ጋይድ አለው ዳርና ዳር ወረቀቱ እንዲ እንዳይ ቀጥ አድርጎ የሚይዝልሽ እና ሲገባ ቀጥሎ እንዲገባ በቃ ጋይድ የኛ ጋይዶች ነበሩና ከቤተሰባችን በላይ ነበር ምን ፈራቸው ሶ ይሄ ወደማይሆን ነገር የመሄድ እድሉ ጨራሽ ነበር ቤታችን ቅርብ ነው የኛ በተለይ ላይክ የ3 ደቂቃ መንገድ ነው 5 ደቂቃ መንገድ ሲደወል ነው በሲሊንደር ነበር የሚደወለው ባይተው እንዳንተ ዘመን መጥሪያ አይደለም ሲሊንደር በዛፍ ላይ ተንጠልጥሎ በመረት ነው ኪው ሲባል ሮጠ ምናምን ትሄዳለህ እና ሮጠን በልተን ሲደወል ደሞ ተመልሰን እንገባውና ዋናው መንገረፍበት ምክንያት ግን ማርፈድ ነበር ትዝ ይላል ማርፈድ በጣም ከባድ ነበር ማርፈድ ግን ዙሪያውን ቆመ ነው አጥር አልነበረው ነው እንዴ አጥር የለውም ትምህርት ቤቱ አጥር አልነበረውም ሽቦዎች ነበሩ ይፈልካል ልክ ግን ሲገባ ትገኛል ይቀበላል ጎማ ራሴ በሰጠሁት ጎማ ማለት ጎማውን ከሚሰጡት ውስጥ ማንደው በቃ አንታው ቤት አባቴን የውሃ ጎማ እየቆረጠ በመስጠት አንደኛ ነበር ደስ ነው የሚለን ማለት እንትን ነው ለተወሰነ ቀን ተከበረበታል ጄታዬ ምናምን አንተታላ ምናምን መግረፊያ ትምህርት ቤት ያሳ ወዲያው ደግሞ አንድ ነገር ስታጠፋ አለቀለ የጭቃ ትምህርት ቤቶች የጭቃ ክፍሎች ውስጥ ነው የተማርነው ለመጀመሪያ እስከ 5ኛ ክፍል ድረስ ባይ ዘ ወይ እኛ ፊደል ቆጠርነው በቄስ ትምህርት ቤት ነው በኪንደርጋርተን መኛ ዘመን አልነበረም አሁን ቤተል ማን ነው ወይ ራስፈር የታክሲ ተርሚናሉ በፊት እንዲ ከፍ ያለ ዳገት ነው እዛሽ ላይ አንድ ቆርቆሮ ቤት ተሰርታ ድንጋዮች ተደርድረው እዛ ላይ እንጨት ተደርጎ እዛ ላይ ቁጭለን ነው 50 ምናምን ሆነን ፊደል ቆጠርነው እና ረጅም መገረፍ ያኔ ነው የጀመረው ረጅም አርጩሜ ሁሌ ነው ፍሬሽ ከዛፍ ቆርጦ ይመጣል ጋሽ ቀለሙ እዚህ ቆሞ ወደዛ ሜዳ ያስፈልገው ስትንቀረቀሽ ይሰጣል እና እዚህ ላይ ነው የሚያርፈው ወይ ደግሞ አልፎ ጫፉ ጀርባ ነገር እቺ ለምናምን ተማሩ በጣም ከባድና አንድ አመት ፊደል ቆጥረን ነው አንደኛ ክፍል እነሱ ጋር ገባ ነው ሳቅ በሰው ቆሰል ማለት ሳቅ ያረኩት ያንተመች በተለይ እቺ ረጅም በጣም ፍሬሽ አርጩሜ ስለሆነ እዚህ ጋር ሲያርፍ ጫፉ እዛ ከሄደ ይርዳን በቃ ከዛ አንደኛ ክፍል ነገር እዚህ ጋር ገባን 1 2 3 4 5 ድረስ የጭቃ ክፍል ውስጥ ነው የተማርነው በቃ ብሎኬት ምናምን አናቅምና ረጃጅም ደስኮች አሉ የእንጨት መደገፊያ ማን ነው ማስደገፊያ ያው እንደ ደስክ እና መቀመጫ አለ 8 ልጅ ነው የሚይዘው እና ተደርድረስ ተቀመጥ መሐሉ ላይ እግር የለውም እና ዘቅ ብሎ እንዲረግባል መሐል ላይ ያለው ልጅ እንዲ በዚህና በዚህ 4 ልጅ አብሮ የሚቀመጥ እና ጻፉ ሲባል ስለወጣ ነው እና
ሰንሰለት ስትወጣ ራሱ ረብሽ ተብሏል ትገረፍ ይችላልና ከዛ ስድስተኛ ክፍል ስንገባ ነው አይደል ብሎኬት የመጣው ልክ ወደዛኛው ሳይድ የተገነባው ልክ ስድስተኛ ክፍል ብሎኬት ማለት ፒያሳ እንደሄድን የቆጠረው ወዘ ቢግ ዲል እና ብሎኬት ክፍል ገባል እስከ 8ኛ ተምረን ወደ የጤና ሄድንና ላይፋችን በጣም ኢንትረስቲንግ ነበር ይሄ ያፈር ቤቱን ህዝብ ነው የሰራው የሚፈርሱ ቤቶች ነበሩ ከነዛ ከልጆቻችን ጋር ያኔ አብዮትም ስለነበር የኛ ነው ድሉ እየተባለ ከልጆች ጋር እየዘመርክ እንጨት እያመጣህ ነው ህዝቡ የሰራው ይሄኛውን ግን ስንሰራ ከነሱ በመንወስደው ገንዘብ በትንሽ ደሞዝ እየኖርክ እያጠራቀምክ ነው እየተጠራቀምን የሰራነው የአዲስ አበባ ሲሚንቶ እና ያቃቂ ብረታ ብረት ከዛ ነው ቆርቆሮቹን በ5 ብር ሲሚንቶቹን በ2.50 ተገዝቶ ከተገነባ በኋላ መሙላት አልተቻለም ወንዝ ዳር ድረስ እየሄደ ልጅ ያንዳንዱ ይጥለው በነበረው ድንጋይ ነው የሞላው ታሚጋም ቀስ እያለ ነው እንግዲህ ብሎኬት ከሆነ በኋላ የሚገርም ነው እነሱ ደረሱ ድንጋይ ስንሽ ሲሸከሙ ምናምን የኛ ታላላቆች ምናምን በጣም እየዘመሩ እየጨፈሩ በጣም ይገርም እንቢ የሚል ነገር አልነበራቸው በደቦ ነው ከኛ ደግሞ ያው ችሎታ ያለው ሰው አናጺነቱን ይሰራል ግንበኝነት የሚችል ሰው ግንብ ይሰራል እዛው ነው በቃ ኑሮ እዛው ማለት ይቻላል ለመተኛት ወደ ቤት ይሄዳል ግን በጣም ታየድለኛል አድገህ ለቁም ነገር በቅተህ ባለ ቦርጫሙን ቲቪ የመቀየር እድል ስላገኘ አንተ በጣም እድለኛ ነህ እውነት አታችመንታችን የተለየ ነው ላይክ እንዳልኩሽ ነው አሁን ማንንም ትቸር ገዙ አይለውም ምናልባት በኋላ የመጡ ልጆች ካሉ በእኛ ዘመን የነበሩ ማንንም ሰው ገዝዬ ነው የሚለው በደንብ ተመልሰን እናያለን በዛ ላይ ጎበዞች አሉ እንትንም ያደርጉ እንዲ የሚያስተባብሩ ሰላም የምትባል ፌቨን የምትባል ልጅ ሸናፊ የሚባል ልጅ እነሱ አስተባብረው የሁለት ሶስት አስተማሪዎቻችን ቤቶች አድሰን ቆንጆ አድርገንላቸው ቃቸውን ቀይረን ምናምን ምንድነው because ወደ ኋላ መለስ ብለስታይ ሀገር የቆመው በእነዚህ ሰዎች ነው ምንም ጥያቄ የለው የራሳቸውን እንደነገራችሁ ራሱን ትምህርት አቋርጦ ነው ወደዚህ ስራ የገባው ከዛ እንደነገረህ አናጺም ሆነው ግንበኛም ሆነው ተሸክመው አስተማሪም ሆነው የዲሲፕሊን ሰራተኛ ቅጣትም ላይ ቁጥጥርም ሰራተኛ ሆነው እንዲና እያንዳንዱ ነገር ተደምሮ እኛ honestly speaking ሰው ይሆነው በእነሱ ነው ምንም ጥያቄ በቃ በደንብ አክበረን ፈርተናቸው ይኖር ነው ስለዚህ መለስ ብለን ስናይ እነዚህ ሰዎች ዛሬ እኛ የነሱ ጧሪ መሆን መቻል አለብን ሳይክል ነው በቃ አይደል ነገ ደግሞ ለራስም ታስቀምጠው ውለታ ነው ዛሬ ያራካው ጥሩ ነገር ልክ ነው ነገ እንዴት አድርጎ ዳንተ ይመጣል እንዴት ነገ ሰው ያግዘይ ብለን እንዴት ጠይቃል so pay it forward የሚባለው ማይነ ነገር እሱ ነውና ሰው ሁሉ ጊዜ ወደፊት ማሰብና ተመልሰን ደሞ ወደ ኋላ እስቲ ዛሬ ላለሁበት ምክንያቱም በጊዜው እኛ የመበላሸት እድል ብዙ ነበር እነሱ ቀጥ አድርገው መያዛቸው እኛም ማዳመጣችን ከቤተሰብ ጋር closely ቀርበው መስራታቸው you know እያንዳንዱን ቤተሰብ ነው ቤት ሁሉ ነው ሄደው የሚያናግሩት የነበረውና ግን ምንድነው ላይ ቆም ብለው ለራሳቸው አስበው ያቆም ቤት ሳልሰራ ቤት ሳልገዛ እንትን ሳላረግ መኪና ሳይኖር ትምህርት ቤት ነው ይሰሩት ያቆሙ በቃ you know ህይወታቸው ነበር like imagine 50 ምናምን አመት dedication ከየት ይመጣል የሌለቆ ነው ጋሻ ለማየውም እዛ ማነብራን እየሰሩ ነው ያለፉት አይደል ከመስረታው ጀምረው እየሰሩ ነው ያለፉት ከዘራቸውን ይዘው ደከመኝ ሳይሉ አንድ ቀን ትምህርት ቤት ሳይቀሩ እንዳለው አካል ጉዳተኛ ነበሩ ያን እንኳን እኛ ስናቅ ትልቅ ሰው ናቸው ነጭ ጸጉራቸው ሁሉ ትዝ ይለኛል እና ዋጋ ከፍለው ነው you know technically ያስተማሩንና so ለኛ ትልቅ ኩራት ነው እንደውም እግዚአብሔር ረድቶን ከዚህ በላይ ማድረግ ብንችል እንደዚህ ደግሞ የሚያስከብር ነገር በእውነት በማይቴ እውነት ተስፋኛል በመካከላችሁ ያለው ፍቅር እና ክብሮት ቀላል ነገር አይደለም አንተም ያልከው ነገር አለ ብስራት ደግሞ አሁን በሙዚቃው ያ ውለታን መጠበቅ ውለታ መመለስ ነው እንዴት ነው የተገናኛችሁት ስለዚህ ጉዳይ እንዴት አወራችሁ ከብስራት ጋር ስለ ሙዚቃው ራሱ ነው የመጣው እሺ ደውሎልኝ እንደዚህ ሙዚቃ ላወጣ ለፈራረም ነውና ተገኝልኝ ነው ትምህርት ቤት ነው የመጣው ያው ትምህርት ዲስክ ላይ ነው ያስመረቀው ልዩ ምረቃ እኮ ነው መጣሁኝ መጀመሪያ ግን ወደኔ መጥቶ ነው እሺ ይሄን ሙዚቃ ላወጣው ነው አለኝ ብቻ ውስጤ ተረበሸ ሲያሰማኝ ውስጤ እንትን አለ በጣም ተሰማኝ በጣም ዲታሰበኝ እንዴት አሰበኝ ግን ብዙ ጊዜ ይነግረኝ ነበር አንድ ነገር ሳላረግ ይለኝ ነበር ከዛ ሲፈራረሙ ፎቶ ምናምን ተነሳ ወዲያው እንግዲህ በሳምንቱ ለቃለው አለ ለቀቀ እዛ ነው ያው እናቱም እዛው ጎረቤታችን ናቸው እሱም እኮ እዛው አብሮን ነበር
በኋላ ነው አሁን ለቆ ሄደው እንጂ አብሮን ይኖር ነበር። አባቱ በጣም ጓደኛችን ነው። በጣም አብሮ አደጋችን ነው። እዛው ሰፈር ለቤቱ አታጣውም። ሁሌ ሲጽፍ ነው የምታየው አባታቸው። ስለዚህ ልጁ እንደዛ መሰለኝ የተጋባበት እና ትምህርት ቤትም የነበሩ እንግዲህ ድሮ ታስታውሳላችሁ ቴክኖሎጂ አለ፣ ሙዚቃ አለ፣ እርሻ አለ፣ ብዙ የትምህርት አይነቶች ነበሩ። ምናልባት ስፖርቱን ታስታውሳለህ? የክፍል ለክፍል ውድድር ብርቱካን የምትሰራረቁበት የምትለቃቀሱበት ባንዲራ ወጥቶ እየተውለበለበ ወረቀት የሚበተንበት በጣም የሚያምር ብቻ ሜዳው ራሱ እስካሁን ድረስ የሰፈሩ የአካባቢው ትልቅ እንትን ነው። እንደውም አሁን አሻሽለውት በጣም አሪፍ አድርገው ግሪን አድርገውት ምናምን ትልቅ ጌም ነበር። እኔ በርግጥ ኳስ ምናምን ስፖርት ብዙ አልወድም እና ስድስተኛ ክፍል ነው የመጨረሻውን ኳስ የመታሁት እና ከዛ በኋላ ወደ ኳስ ተጠግቻለሁ። ግን በቃ በጣም ተአምር ነበር ያኔ ውድድሩ። ኢቭን በቀበሌ ውድድር ነበር 14 ቀበሌ ከ17 ቀበሌ ከ13 ቀበሌ የተባለ እንዴት ደስ ይላል። እኛ ሰፈር 14 ነው 14 አደገኛ ነው ሲመታ ምረቡ ላይ ነው እያለ ዘፈነች እና በጣም የሚገርም ዘመን ነው የነበረው። ስፖርት እንማር ነበር፣ እጅ ስራ እንማር ነበር፣ እርሻ እንማር ነበር። በጣም ፋሲኔቲንግ። ለዚህ ሲባል ያ ሜዳ ገደል ነበር። የጀመርነው በዶማ ነው። ያኔ ያው ወጣትም ስለነበር ካይደክም አንድ አባት እኛ ስንቆፍር ያሉ የእንትን የእርሻ ጆንደር ትራክተር ነበራቸው አፍ ያላት እሷን ሰጡን። በሷ ነው ትንሽ መጥረግ የጀመርነው። እኛ ሲያቅተን እሳቸው በዛ አስጠረጉልን። ከዛ በአካባቢያችን ድንጋይ ማምረቻ ነበር። ያ የድንጋይ ማምረቻ ተባብሮን ያንን ሜዳ ሰራልን። ስፖርት ማስቀጠል ቻለን እና ያቺ ሜዳ የተሰራችው በዛ ነው ከዶማ ጀምራ። ይሄን ትምህርት ቤት ለማየት በጣም እኔ ራሴ ናፈኩት። አይ ታሪካዊ ትምህርት ቤት ነው። የማነ ብርሃንን ታሪክ ግን እንዳለው ቁጭ ብሎ እንሰራዋለን። እንደገና በትዝታችን እንመጣለን። እንደው ዛሬ የተገናኘንበት ጉዳይ የገዙ የሚለው ሙዚቃ የብስራት ሱራፌል የምስጋና ስራ ስለሆነ ሙዚቃ ውስጥ የምናይበትን የተማሪና ያስተማሪን ፍቅራቸውን፣ ግንኙነታቸውን፣ አክብሮቱን በፍርሃት ውስጥ ያለው መከባበር በፍርሃት ውስጥ ያለውን ኃላፊነት እንዲሁም ደግሞ ሲታደግ ደግሞ ለካ ለዚህ ነበር እንዲህ ሲጠብቀኝ የነበረውን የሚለውን ውለታ መመለስን በደንብ ተመልሰት አይወለ ባይደው አሁን ትልቅ ሆነስታይ ያኔ እነሱ ይቀጡን የነበረው ቅጣት ይይዙን የነበረው አያዝ ባይኖር ኖሮ በደንብ እናይዋለን። ዛሬ በጣም ልክ ያልሆነ ቦታ ነው ነበር። ስለዚህ ሙዚቃውን ስትሰማ አንተ እንግዲህ ከመምህር ጋር በጣም ቅርብ ነህ እንደምንሰማው ሙዚቃውን የት ሆነ ሰማው? በምን አውድ ውስጥ ስትሰማው የነበረ ስሜት እስኪ ጀምሬ ታውኩትና ተወሰነውን ሰማሁትና በስራት የሆነች ልጅ ወዶ በጣም ያዝናናኝ ፓርት የሷ ስም ሲጠራ አቤት ሁሉ እስከ ማለት ይደርሳል። እንደዛ ነው። ስሟን ባውቀው ጥሩ ነበር ማን እንደሆነች ልታለማት። በስራት ይሄንን ሙዚቃ መስራቱን ሳቅ እኛ ከከፈልነው ዋጋ በላይ ወይ ምስጋና ካቀረብነው ምስጋና በላይ በጣም ትልቅ ምስጋና እንደቀረበለት ተሰማኝና መለስ ብለን እንደዚህ ሰው ያረጉንን ሰዎች ዋጋ የከፈሉ ሀገርን ያቆሙ ሰዎችን ምን ያህል ማክበር ምን ያህል እነሱን ከፍ ማድረግ እንዳለብን በጣም ተሰማኝና እኔ ሴሌብሬት የተደረኩ ለኔ ሙዚቃው ለኔ ተሰራልኝ ያህል እኔ ተከበርኩ ያህል ነው የተሰማኝ። because at the end of the day በቃ ሁላችንም መለስ ብለን ሀገርን ያቆሙ ለሀገር ዋጋ የከፈሉ ሰዎችን በተለያየ ዘርፍ አስተማሪ ብቻ ሳይሆን በሁሉም ዘርፍ ለነዚህ ሰዎች ምን ያህል ክብር መስጠት እንዳለብን ምን ያህል ደግሞ ቀሪ ዘመናቸው የተባረከ የሰላም የተረጋጋ መለስ ብሎ ሲያስቡ በጣም እኮ ጥሩ ጊዜ ነበረኝ እና የሚገባኝንም ነገር አግኝቼበታለሁ ከዛ በኋላ አልተረሳውም የሚል ስሜት እንዲኖራቸው ስላደረገ በጣም እውነት ነው ደስ ያለኝ። የዘፈኑ በጣም ኢንትረስቲንግ የሆነ አሰራር በጣም ለየት ያለ ከፍቅር ጋር እንዴት አቆራኝቶ እንደሰራው እሱን ስታስበው በጣም አርቲስቲካሊ የሚገርም ስራ ነው የተሰራው። ከዛም ውጪ ግን ገዚህን እንደዚህ በማክበሩ የሆነ በጣም ነው ደስ ያለኝ። ለብስራት አንድ ጊዜ ብስራት አንተ መምጣት ነበረበት። በጣም ብስራት መምጣት ነበረበት ሳስበው። እንግዲህ በእናንተ ውስጥ ያየነው እኛም ራሳችንን ነው። ምክንያቱም ሁላችንም ወደ ኋላ መለስ ብለን ኤሌመንተሪ ሃይ ስኩል ያስተማሩንን ተማሪዎች የነበረንን አታችመንት ያሳለፍናቸውን ታሪኮች ስናስታውስ በጣም ብዙ ሰዓት ይፈጃል። ብዙ መምህራኖችን ማክበር ይገባናል ማለት ጊዜ ልንሰጣቸው ልንጠይቃቸው እንደሚገባ እንድናስብም ነው ያደረጋችሁንና
ልናመሰግነው እንወዳለን ብስራትን በድጋሚ ምክንያቱም ብስራት ምክንያት ሆነንና ቲቸር ገዙን ስንጠራቸው በጣም ነው ደስ ያለን እውነት ሁለታችሁም ስለመጣችሁ ስለተጫወተ ሌላ ሰፊ ሰዓት ያስፈልገናል በርግጥ እውነት ነው ያልተነሱ ታሪኮችን ሁሉንም በዚህ ደቂቃ ውስጥ ልናነሳ ስለማንችል እውነት ነው አባታችንን ገዚን የማህበሩን ዋና ቁንጮ ስለከበራችሁልን በጣም በእውነት ኢቢኤስ በጣም አመሰግናለሁ ዮኒ ጸጊ ታንክ ዩ ሶ ማች the whole team በጣም እናመሰግናለን በጣም እናመሰግናለን እኔ ደግሞ ሁሌ ከተተላችሁ ስለነበር ምኞት ነበርኝ እነዚህን ሰዎች አጠገባቸው ድርሽ ካቸው ወይ መስከት ለኛ ነው ክብር ይሄ እውነት ክብሩ ለኛ ነው እውነት ክብሩ ለኛ ነው መምህር በጣም ክብሩ ለኛ ነው የእርሶ መገኘት ክብሩ ለኛ ነው ምናልባት ለብስራት ወይ ለተማሪዎቹ የመጨረሻ መልእክት ካለ እኔ ለብስራት እንችም እግዚአብሔር ጤናና እድሜ ይስጠው ከፍ ይበል እሱም እንደዚሁ እድሜ ይስጥልኝ ሁሌ መርቀዋለሁ ሁሌ በጸሎት ያርሳቸው ይኖሩልኝ እናመሰግናለን በጣም ስሜቱን በደንብ ስለምንረዳው መምህርን ስሜት ቅድም እንዳልነው ነው ያባት ወንዱ መምህር ሴቷ መምህርት የናት ስሜት ስላለ ነው ራሮቱ ውስጥ አለ ኃላፊነት ብዙ ነገር አለ እና ደግሞ ተማሪ ከፍ ብሎ ደግሞ ሲታይ ያለውን ስሜትን የማስተማር ስለነበርኩኝ በደንብ እረዳዋለሁና እድሜን ከጤና ይስጠው መምህር በበረከት በሰላም በጤና ያኑረው እናንተም ኑሩልኝ አሜን ይሄን በጎ ስራችሁን እግዚአብሔር ከፍ ያርግላችሁ እንዳትተው ብዙ ነገራችሁ ደስ ይላል ብዙ ነገራችሁ ስሜት ይነካል ስለዚህ እግዚአብሔር ያኑራችሁ ሁሌ መብራችሁ አሜን አሜን መልካም እንግዲህ ጸግዬ ገዙ ቲቸር ገዙ መጣ ገዙ በሚለው የብስራት ሱራፌል ዘፈን ምክንያት ሆኖ እንግዲህ ቲቸርን እዚህ ጋር በዝናቸው መምህራችን ታዬ ወርቅ የሆነ ልጅ ነው ስለዚህ አንተ ውስጥም እርሳቸው ውስጥ እናንተን ነው በተዘዋዋሪ ምናየው ብስራት ሱራፌል ባለህበት ስለ ጥበብ ስለከፈልከው ዋጋም ብቻ ሳይሆን በጥበብ ውስጥ መምህርን ማክበር በጥበቡ ዘመንን ማስታወስ በጥበብ ፍቅርን መግለጽ ስለቻልክ አንተንም እጅግ በጣም ልናመሰግንህ እንወዳለን አንድ ቀን ደግሞ በሻይ ሰዓታችን ላይ እንግዳችን እንደምትሆን ደግሞ መልሰን እናስባለን ማለት ነው ለማንኛውም በጣም እናመሰግናለን ስለተገኛችሁ እግዚአብሔር ያክብርልን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ